አፈርኩኝ ለማየት እንዴ አብርሃም እውነት ከኤርሜላ ጋር አረ ምን ጉድ ነው የምንሰማው? አረ አብርሃም አረ ተው አብርሃም በጣም የሚደብር ነገር አትስራ። እንዲ ቤተሰብ ሰው እንዴት እንደዚህ ያደርጋል? እንዴት እንደዚህ ያደርጋል? ቤተሰብ ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉ ቤተሰብ። ዛሬ ላሳያችሁ እንደ ጉድ እኒውና እዚህ ጋር ይፈንዳው እና አርገው። አረ አብርሃም እፈር በመድኃኒዓለም የምትሰራው ስራ በጣም ነው የሚያሳፍረው። እኔ አላቅም ቤተሰብ። አረ ጉድ ነው ቤተሰብ። የተላከልኝ ነገር በጣም የሚያስደነግጥ ነገር ነው። እንዴ ለለጥፈው እንዴ ምንድነው ነገሩ? እኔ እኮ ግራ እየገባኝ ነው ቤተሰብ። እንዴ አብርሃም ምን እየሰራ ነው ያለው? አረ ከኤርሜላ ጋር የምታረጉን ነገር በልክ አድርገው። ቢያንስ እንኳን ከካሜራ ሰው ያቃል ደበቅ አድርገው። እንዴ ይሄ ሁሉ ነገር እኮ ለሩታ እየደረሳን። ሩታ እኮ ስላየችው ነው ሁሉ ነገር እኮ። ለነገሩ ሩታም እኮ ያላሳየም ብላለች እኮ። ሁሉ ነገር ይደረሰኛል ብላለች። ሰምታችኋል አይደል? ሁሉ ነገር ይደረሰኛል ብላለች። ሄርሜላስ እንደው ሲተረለች እንዳታፍርም እንዴ? አረ ቤተሰብ ጉድ ነው የደረሰኝ ነገር። አረ እኔ አፈርኩኝ ለማየት እንዴ አብርሃም እውነት ከኤርሜላ ጋር ከንፈር ለከንፈር ሲማጠጡ ያለ ፎቶ ነው ተላከልኝ። ከንፈር ለከንፈር ብሎ እየተሳሳሙ እንዴ አረ ወይኔ ጉዴ ፈላ። እኔ ቤተሰብ ዛሬ ቪዲዮ መስራትም አልፈለኩም። የፊቴ ራሱ ልክ አይደለም አሞኛል። ግን ደንግጬ ነው ይሄን ነገር ሳየው እንጂ ለዛ ነው ትላንትና ጥጋብ ያለ ከአብርሃም በቃም ሳይ ነው ከንፈር መላላስ እሱ ነው ጥጋብ ያለ። አነጋገር ሁሉ ለየት ያለ ነበር። የንቀት አነጋገር ነበር ስትናገር የነበረው። ሩታን አንጀት የሚያቆስን ነበር ስትናገር የነበረው። ለሩታ ፍላጎት እንደሌለ ፍቅር እንደሌለክ ነበር ስትናገር ነበር። እኔ ተስፋ የቆረጥኩ በምን እንደው ታውቃለህ? ከፈለግሽ መግባት ትችያለሽ። የንቀት ጥግ ማለት ነው። የንቀት ጥግ አሁንም እድላለሽ መግባት ከፈለግሽ። ማን ምንድነና ነው? አንተ ብቻ ነህ ለሩታ የተፈጠርከው? ጉደኛ አነጋገሩ እናንተ ልክልኳን እኮ ይነገራት። ትላንትና እኮ የአብርሃም ንግግር እኮ ደም ያስተፋ ንግግር እኮ ነው ሩታን የተናገራት። ጉድፍን ደብቀ ሩታን ለመናገር አታፍርም? ቆሻሻን ደብቀ ቆሻሻ እኮ ነው እኔ አየሁት እዚህ ጋራ ቆሻሻ ነገር ነው የተላከልኝ። በጣም የሚያስጠላ ነገር። እንዴት ከአብርሃም የሚጠበቅ ነገር ነው ይሄ ግን? እንዴት ሰው እንደዚህ እየተላላሰ ቪዲዮ እንዴት ዝም ትላለስ? አንተ ሲቀርጹክ ይሄን ነገር የምታረገው ይሄን ሴራ የምታረገው ማን ነው ታውቃላችሁ? ሄርሜላ ነች። ከአብርሃም ጋር ትላላስና ምን ትልና ለሆነ ሰው ትልካለች። የሆነ ሰው ደግሞ እንደኛ አይነቱ ጥቃቅና አነስተኛ ዩቲዩበሮች ላይ ይልካሉ እኛ እንድንሰራበት ማለት ነው። ገብቷችኋል? ይሄ ነው በቃ። ሩታ ሄርሜላ ይሄ ስራ ነው እየሰራች ያለችው። ግን ይሄ አህያ አይገባውም። አብርሃም የሚባል አህያ አይገባውም። አሁን ታያላችሁ ይነሸርለታል በቲክቶክ ለማየት ያብቃችሁ። ከኔ ግን አይወጣም። ከኔ አይወጣም። እኔ እንጃ እኔ አላቅም። ሩታም ይደርሳል ይመስለኛል ይሄ ቪዲዮ እና ይሄ ፎቶ በጣም የሚያስጠላ ፎቶ፣ በጣም የሚያስጠላ ተሰማላችሁ። ዛሬ በዚህ ቪዲዮ ሊሰሩም ይችላሉ። እንዴ ለዛ ነው ህይወት ይቀጥላል ምናምን ስትል የነበረው ለዛ ነው ለሩታ ያለህን ንቀት ስታሳይ የነበረው። ለዛ ነው አነጋገርህ ስታይል ምናምን በቃ የሆነ እንትን ደግሞ ቤተሰብ አብርሃም በጣም ተንከሲስ ሰው ነው። ቀላል ሰው እንዳይመስላችሁ። እንዴት በሉኝ። አሁን ንብረት ምናምን የተባለው እኛ ፍለፊት ካሜራ ፍለፊት ሚዲያ ስለሆነ የፈለግሽውን ነገር መውሰድ ትቻለሽ። ይሄንም ሳታስፈርሚ ምናምን መስሏችኋል። አንድ ነገር ለምን አይፈርም? ወንድ ኩል ለምን አልፈረመም? ፍርሃት ስላለበት አይፈርም። ካሁን በኋላ ወረቀት ይዘሽ እንዳመጪብኝ አለ። ፊርማን ተቀዳለ ቀደል ካለችክ ሄርሜላም ከዚህ በኋላ ሄርሜላ አልኩኝ ሩታም ካሁን በኋላ አንቺ በቃ ውሳኔሽን ወስኝ። በቃ ይሄ ልጅ ላንቺ የሚሆን አይደለም። ይሄ ባል የሚሆን አይደለም። እውነት ይሄ ካየው በኋላ ለሩታ ይሄ ልጅ ባል የሚሆን አይደለም። በቃ እኔ እንጃ። እኔ በበኩሌ እኔ አብርሃም እኔ አላቅ ለሩታ የሚሆን ሰው አይደለም ከዚህ በኋላ። ወይኔ ቤተሰብ ብታዩት እኔ እኮ ተገደነገጥኩኝ።
ቤተሰብ ትናንትና አየሁት ያለችው ይሄን ይሆን? አረ ወይኔ ቤተሰብ ማማ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ቲክቶክ ላይ እንዳይለቀቅበት ይሄ ከተለቀቀበት አብርሃም ህይወቱ ነው የሚበላሸው። ይሄ ቪዲዮ ከተለቀቀበት ይሄ ቪዲዮ ከተለቀቀበት አብርሃም ህይወቱ ያበቃለታል። እነት ያበቃለታል። ወይኔ ጉዴ ፈላ። እንዴት እንደዚህ አይነት ነገር አብርሃም እንደዚህ ያደርጋል ወይስ ኤኤል ሊሆን እንዳይሆን ኤኤልና ኤአይ እንዳይሆን ፈራው። ኤአይ እንዳይሆን ወይኔ ቤተሰብ እግዚአብሔር እያደራህን ይሄን ሁሉ ነገር እኮ የምታደርገው እኮ እሷ እኮ ነች። ቤተሰብ እሷ ነች እኮ ሄርሜላ ነች እኮ። በቃ እንደዚህ ትልካለች። ከዛ በቃ ሩታ እንድታየው የበቃ አብርሃም የሷ እንዲባል ነው ፍላጎቷ። ወይኔ ጉዴ! ኧረ በእናታችሁ ኧረ ተው፣ ዘመኑ ከፍቷል። ይሄ ነገር ከወጣ ራሱ አብርሃም እንደዛኛው እንደ ጥቁሩ ልጅ ነው እስር ቤት እንዳያስገቡት ነው የምፈራው። ይሄ ቪዲዮ ከወጣበት እግዚአብሔርን ነው የምላችሁ። እኔ አላሳይም፣ ግን ይሄ ነገር ከወጣበት ጉዱ ነው የሚፈላው። ልክ እንደዛ ልጅ ይሄ ቲክቶክ ላይ አሰራጨ መጥፎ ነገር የተባለ ይሄ ጥቁሩ ልጅ የለም እንደሱ እንዳይሆን ነው የምፈራው አብርሃም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ወዳችኋለሁ። እንግዲህ እኔ እንጃ ብቻ አላውቅም፣ በጣም ያስደነግጣል አብርሃም